ጀግኗ ሰራተኛ አለም ዛሬ ላይ ዋጋ የሚያስከፍል ደረጃ ደርሳለች። እማማን የባለቤቷን እናት እየመረዘች ያለችውን ሴት አጋልጣለሁ ስትል እሷ ህይወቷ አደጋ ላይ ወድቋል። ነገሩ እንዲህ ነው። ወርቄ ወይዘሮ ወርቄና እንዲሁ ከሰራተኛዋና ከእህቷ ልጅ ጋር ሆነው ወደነ አለም ቤት መጥተው ነበረ። ታዲያ በቤትም ውስጥ ደግሞ በተቀመጡበት ጊዜ ወይዘሮ ወርቄ የክብር ጉዳይ የሚነቀንቃት ወይዘሮ ወርቄ ደግሞ ሁለቱ ሰራተኞች እዚህ ጋር ምን ትሰራላችሁ በማለት ሰራተኞች ከአሰሪዎቻቸው እኩል ሶፋ ላይ መቀመጥ የለባቸውም፣ እናንተ ቦታችሁ ወደ ኪችንና ወደ ውጭ ነው በማለት አባራቸው ነበረ። ታዲያ አለምና ፀሐይ ደግሞ ተያይዘው ወደ ውጭ ወጥተው ነበረ። በተለይም ደግሞ ወደ የወዴት ጉዲት ወዳደረገችው ድርጊት በቪዲዮ የቀረጹትን ነገር ለፀሐይ ለማሳየት ጉጉት ስለነበራት እሱን ለማሳየት ወደ ውጭ ተቀምጠው አንገታቸውን ደፍተው እየተመለከቱ ነበረ። ታዲያ በዚህ መካከል ሆነው ደግሞ ወይዘሮ ወርቄ የእህቷ ልጅ አብራት ተቀምጣ ከማማን ልክ እንደ ልጇ ሆና ስትበጠበጣት እሷም ተከትላ አብራ ባለመበጥበጧ የሚከተላን ነገር ተከትሏት ወደ ውጭ ተባራ ነበረ። ታዲያ ከውስጥ ቆይታዋ በኋላ ወደ ውጭ ስትወጣም ደግሞ ሁለቱ ጀግኖች ሰራተኞች አንድ ላይ ሆነው የሰሩትን ስራ በድብቅ የቀረጹትን ካሜራ ወደ ሶሻል ሚዲያ እናሰራጨዋለን፣ የእጇን ታገኛለች፣ እማማን ልትመርዝ ስትል ቪዲዮ ቀርጫታለሁ፣ ይህንን የዓለም ህዝብ ያይላታል፣ የመርዙንም እቃ በአንድ ወቅት ይዘኑ ወደ ፖሊስ ጣቢያ እንሄዳለን፣ በሰማይም በምድር ይቀጣሉ እያሉ ፊት ለፊት እውነታን እየተጋፈጡ ነበረ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ሰላም ለሁላችሁም። እንዲሁም ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ አስቀምጡልኝ። ወይዘሮ ወርቄ የማማን ክብር የሚነካ ነገር ለማድረግ ነበር ዛሬ ወደ ቤት የመጣችሁ። ከልጇ ጋር ተመካክረው ለማማ ክብር የሚነካ ነገር 10 ዓመት የተገለገልኩበትንና የተጠቀምኩበትን ልብስ እሱን ነጠላ ከመልበስ መውጣት ይኖርብሻል፣ የኔን ልብስ ልበሽ በማለት ጉርራጭ ልብስ እንድትለብስ ክብር የሚነካ ነገር ነበር ያደረገችው። ታዲያ በዚህ ነገር ደግሞ የተረበሸችው ማማ ደግሞ ልጇ ያየ ቢሆንም ነገር ግን ደግሞ ከልጇ ፊት ደግሞ የወይዘሮ ወርቄ ልጅ ደግሞ የወዴት ይህንን ነገር ጣልቃ ገብነት ሲያደርግ ደግሞ እሷ ምንም ነገር እንደማታውቅና ይህንን ነገር ያደረገችው ለሌሎች ልትለግስ እንጂ እማማ የምትለብሰውንና የምትወደውን የክብር ልብስ አውቃለሁ፣ እንዴት ይህንን እባላለሁ በማለት ደግሞ የፍቺ ጥያቄ በመጠየቅ ሁሉ ለማስመሰል ደረጃ ደርሳ ነበረ። ታዲያ ሁለቱ ጀግኖች ሰራተኞች ደግሞ ያደረጉትን ጀብድና የቀረጹትን ቪዲዮ ስለ እነዚህ ሰዎች ስታወራ እነዚህ ሰዎች በእጅጉ አደገኛ ሰዎች ናቸው፣ እንኳን ተነክተውና ሳይነኩም የምን ያህል ሰው እንደሚያጠፉ አታውቋቸውም ማለት ነው ያለቻቸው ቢሆንም የወርዲ ነገር ግን እነሱ እናውቃቸዋለን፣ እነዚህ ሰዎች እነዚህን ግፈኛ ሰዎች ከኛ በላይ ማንም የሚያውቃቸው የለም፣ ይህንን ነገር አሁን ወደ ሶሻል ሚዲያ እናሰራጨዋለን፣ ከዛም አለም ጉዳቸውን እያይላቸዋል፣ በሰማይም በምድርም ይቀጣሉ፣ የምርቱንም ብልቃት ደግሞ ወደ እስር ቤት ይዘኑ እንሄዳለን በማለት ፊት ለፊት በግልጸኝነት ወንጀለኞችን የእጃቸውን ለመስጠት በአቅማቸው ሞክረው ነበረ። ታዲያ ይህንንም ቪዲዮ ሲመለከቱ ባየቻቸውም ጊዜ ይወርዲ ነገር ግን ከዚህ በፊት ቪዲዮንና ለማስተካከል ካሜራ እንዲያስተካክሉላት ከዚህ በፊት ጠርተው በእሷ እጅ የተስተካከለ ቢሆንም ነገር ግን ለዚህ ጉዳይ መሆኑን አላወቀችም ነበረ። ታዲያ ዛሬ ላይ ደግሞ ይህንን ያደረጉትን ነገር ስትመለከት በጣም ነበር የደነገጠችው። ለዚህ ቢሆን ኖሮ እናንተን ህይወታችሁን አደጋ የሚጥል ነገር ስለሆነ ይህንን አላደርግም ነበር ትላለች። ሁለቱ ሰራተኞች ደግሞ በእጅጉ ሸሽተዋታል። ምክንያቱም ከውስጥ ቆይታ ወይዘሮ ወርቄ በእጅጉ የሚያስከፋና የሚያበሳጭ በተለይም ደግሞ ክብር የሚነካ ነገር ስትናገራት ከዚህ በፊት መታ እንደነበረና ቤቱን እንደምታውቀው በመናገሯ ብቻ ታዲያ ወይዘሮ ወርቄ ደግሞ ከኔ ቤት አስረቤሽ አስቸገርሽ አይደለ ወደዚህ ቤት ምግብ ፍለጋ የመጣሽው በማለት በክብር በሚነካ መልኩ አናግራን ነበረ። ታዲያ ይወርድም ደግሞ የመጣውን ለዛ አይደለም፣ እኔ የመጣሁት አለም ካሜራ እንዳስተካከል ላጠይቀኝ ስለነበረ ካሜራ ለማስተካከል ነበር የመጣሁት በማለት ሁለታቸው ሰራተኞች ችግር ውስጥ እንዲገቡ እሷ ባላወቀችው መልኩ ተናግራ ነበረ። ሁለታቸውም ሰራተኞች ታዲያ ችግር ውስጥ ጥላናለች በማለት ሚስጥራቸውን ለግላቸው ብቻ እንዲሆን የወርዴ የተመለከተችውን ነገር ብጠይቃቸው ምንም ነገር እንዳልተመለከተች አድርገው ለመደበቅ ሞክረው ነበረ። ነገር ግን እሷ ያደረጋችሁትን ነገር አይቻለሁ፣ እኔ ለእናንተ ብዬ ነው፣ እነዚህ ሰዎች የምን ያህል
አደገኛ ሰዎች እንደሆኑ አታውቋቸውም ማለት ነው በማለት ለመምከር ሞክራ ነበረ። በእጅጉ ደግሞ የተገረመችው የወርዲ ደግሞ እናንተ ሁለት ሰራተኞች ስራችሁ ፍርድ ቤት እንዲሁም ደግሞ የሌላ ባለሙያ ልትሆኑ ሲገባ እናንተ ግን በሰራተኝነት ናችሁ። በእጅጉ ተገርማለች። ባደረጉት ነገር በክብራቸው በማይደራደሩበት፣ በስራቸው በሚኮሩበት፣ እንዲሁ ደግሞ ድሃ በመነካቱ በሚቆሙበት፣ ነገር ግን ይህ ነገር ደግሞ ዛሬ ላይ ዋጋ ሊያስከፍላቸው ነው። ታዲያ ይህንን ነገር አይሆንም አታድርጉ ያለች ቢሆንም ወደ ቤቷ ስታመራ ደግሞ ወይዘሮ ወርቄ የሚከተላትን ዋጋዋን ሰጥታን ነበረ። ወደ ቤታቸው ሲመለሱ አብራት እማማን ስትሳደብ አብራ ባለመሳደቧ ስለዚህ ለእሷ ተከላክለሻልና ውጭልኝ በማለት ከቤቷ ውልቅ እንድትል አድርጋታለች ወይዘሮ ወርቄ። ታዲያ ወይዘሮ ወርቄን ደግሞ የወርዴ እኔ ማየ መሄጃ የለኝም እኮ ወዴት ነው የምትሄደው እያለች የተማጸነቻ ቢሆንም አንድ መረጃ ልሰጥች እችላለሁ፣ ስለሌላ ነገር ግን አይመለከተኝም። እሱም ጅብ የት አካባቢ እንደሚገኝ እሱም ጅብ እንዲገነጥልሽ ይህንን መረጃ ብቻ ሰጥሻለሁ በማለት አስቀይማት ወደ ሌላ ቦታ የፈለገችው ቦታ እንድታርፍ እሷ እንደማይመለከታት አድርጋ ከቤቷ መንጥቃታለች። ታዲያ በዚህ የተበሳጨችውም እና በዚህ ግልፍተኛነታቸው በዚህ በግልጽ ወንጀለኛነታቸውን ከዚህ በፊት የምታውቅ ቢሆንም በዚህ ግድየለሽነታቸው ደግሞ ተናዳ ወደ እነ አለም መጥጋ መታ ነበረ። አለምና ፀሐይንም ደግሞ ለማናገርና ከዚህ በኋላ እነሱን ልትረዳ እንደምትፈልግም ነግራቸው ነበረ። ወንድዬ ስልክ ጥሪ ሲመጣበት ወደ ውጭ ስልክ ለመመለስ ወደ ውጭ በወጣበት ጊዜ ነበረ እማማን የሚያናድድ የሚያበሳጭ ክብር የሚነካ የሚያስለቅስ ነገር እናትና ልጅ አንዳንድ እያሉ እየተነባበሩ ሲያናግሯት የነበረው። ነገር ግን ወንድዬ ሲመለስ ደግሞ ምንም ነገር እንዳልተፈጠረና ራሳቸውን ንጹሕ ሰው አድርገው ሌላ ሰው ሆኖ ነበር የጠበቁት። ታዲያ ወንድዬም ደግሞ አሁን ላይ እናቱን ተጠያቂ እንዲያደርግም አድርገውታል። እሱ ሲመጣ ሌላ ሰው በመሆናቸው እማማ ደግሞ እንደነበረች ማንነቷ በመቀጠሏ እማማ በሌላ በኩል ወንጀለኛና ነገረኛ ባለቤቱን የምትበድል አድርጎ እንዲያትም አድርገዋል። ታዲያ ሳልባጅ በመሰጠታቸው እማማ እያለቀሱ የነበረ ቢሆንም ነገር ግን ይህንን ነገር እንደሰጧትም ያመኑ ቢሆንም ነገር ግን ደግሞ ነገር አድርጋ ነገሩን ዘወር በማድረግ ደግሞ የወዲት እኔ እንዴት በዚህ ተጠረጥረኛለህ? የባሌ እናት የምትለብሰውን የክብር ልብስ ባህላዊ ልብስ አውቃለሁ። ታዲያ እኔ ደግሞ ሳልባጅ እንዴት ለሷ እሰጣለሁ? ነገር ግን ይህንን ያመጣሁት ለሌሎች ለድሆች እንደምትረዳ ስለምታውቅ እናትህ ምናልባት ለሌሎች እንድትሰጥ ይጠቅማት ይሆናል በማለት ነበረ በማለት እሱን ወደ ሌላ ዘወር አድርጋ እማማ በተለይ ደግሞ ይቅርታ እንድትለኝ ጉልበቴ ስር ተደፍታ ይቅርታ እንድትለኝ በማለት ባለማፈር እማማን ይቅርታ እንዲጠይቅ እሱ አድርጋታለች። ታዲያ ወንድዬም ደግሞ ባለቤቱን ካናገረ በኋላ ከተነጋገሩ በኋላ ወደ እማማን በመምጣት እማማ ይቅርታ እንድጠይቅም አድርጓት ነበረ። እማማ ጭራሽ እኔ ምንም አላጠፋሁም፣ ምንም ይቅርታ የሚያስጠይቅ ነገር አላደረግኩም፣ እኔው ተበድዬ እኔማ ይቅርታ አልልም በማለታቸው ነገር ግን እሱ ደግሞ ውሻ ነው በቤቱ የሚኮራው፣ እነዚህ ሰዎች እንግዶቻችን ናቸው፣ ስለዚህ እማዬ ይቅርታ በይ በማለት በግድ እናቱን ይቅርታ እንድጠይቅ አድርጓታል። ታዲያ እናቱም ደግሞ ለልጃቸው ደስታ ስትል ልጄ ሁኛ ያለኝን ሆናለሁ በማለት ለልጃቸው በታዛዥነት ይቅርታ በማለትም እያለቀሱ ወደ ምኝታ ክፍላቸው ሄደው ነበረ። ታዲያ የወዲት ደግሞ ይህንን ሁሉ እያደረገች ይህ አልበቃት ደግሞ አሁንም ወደ ምኝታ ክፍላቸው በመሄድ ሌላ ነገር እየፈጠረች ነበረ። ከባለቤቷ ፊት ለፊት ይቅርታ እንድትላት እያስደረገች ቢሆንም ወደ ምኝታ ክፍላ በመሄድ ደግሞ እማማን የሚያበሳጭ ነገርም ጨምራታለች። እማማም ደግሞ በኩራት ነገ ጧት የእጇን እንደምታገኝና ዛሬ ላይ የሳቀችበት ነገር ነገ ጧት በምን መንገድና በምን መልኩ ችግር ይዞባት እንደሚመጣ እንደማታውቅ አስረግጣም ነግራን ነበረ። ታዲያ በሌላ በኩል ደግሞ ስለ ግልጸኝነትና ወንጀለኞችን የእጃቸውን እሰጣቸዋለሁ የምትለው ጀግናዋ ሰራተኛ አለም ደግሞ ዛሬ ላይ የማታውቀው አዲስ ችግር ተጋልጦባታል። ጀግናዋ ሰራተኛ አለም የቀረጽኩትን ቪዲዮ በሚያምር መልኩ እንዲሁ ደግሞ ሳቢና ማራኪ በሆነበት መልኩ ጥራት ባለው ካሜራ የሰራችው ቢሆንም አሁንም ደግሞ ጥሩ አድርጌ ኤዲት አድርጌ ለሰዎች ለዓለም ዘንድ በተወዳጅነት መልኩ እንዲሁ በሳቢና በማራኪ መልኩ ስቴፕ ባይ ስቴፕ አድርጌ እለቀዋለሁ በማለት ቅንብሩን ካዘጋጀች በኋላ ታዲያ ፀሐይም ደግሞ ታዲያ ምን ትጠብቂያለሽ ልቀቂዋ እያለች በዚህ ቅጽበት ነበር ችግር ውስጥ የገባችው። ታዲያ በዚህ መካከል ሆነው ደግሞ የወርዲ መታ ነበረ። የወርዲም ከቤት እንደተባረረች እና ችግር እንደተፈጠረባትም ተናግራ ከዚህ በኋላ
እነሱን ለማገዝና የእነሱ ግሩፕ እንደምትሆንም ነግራቸው ነበር። ነገር ግን እነሱም እርዳታሽ አያስፈልገንም በማለት ነገሮችን በሙሉ እንደጨረሱ ቢነግሯትም ነገር ግን የወርዴ ደግሞ ቅድም ስላስቀየምኳችሁ ቅድም ስለተናገርኩ ባላሰብኩትና በማላውቀው መንገድ ተቀይማችሁኛል ማለት ነው እያለች ቢሆንም ነገር ግን እነሱ ቪዲዮውን ቀርጸን አዘጋጅተን ጨርሰናል፣ አሁን የቀረን መልቀቅ ብቻ ነው እያሉ ቢሆንም አለም ደግሞ አንድ ነገር እንደጎደላትኝ ካርድ እንዳለቀባትና ካርድ መግዛት እንደሚኖርባትም እየተናገረች ነበረ። ታዲያ የወርድም ደግሞ በሌላ ነገር እንኳን ባላግዛችሁ ቢያንስ በዚህ እንኳን እንዳግዛችሁ ፈቀዱልኝ እያለችው የወርዲ ደግሞ በግድ እንዲቀበሏት አድርጋ ነበረ። እነሱ ሁሉም ነገር ተሟልቶልናል እያሉ ቢሆንም ነገር ግን እንዲከፋ ስላልፈለጉ ከኛ ግሩፕ የምትመጪ ከሆነ እንቀበልሻለን በማለት ነበረ። ታዲያ አልቀበሏት ሲሉ የተከፋች ስለመሰላቸው እሷ ደግሞ ቢያንስ ይህንን እንኳን የካርዱን እንኳን ልቻል በማለት የካርድ መግዣ ብር ሰጥታቸው ነበረ። ታዲያ አለምም ደግሞ እኔ ስመለስ ቪዲዮን እለቀዋለሁ እዚህ ጋር ጠብቁኝ በማለት ነበረ ካርድ ለመግዛት የወጣችው። አለም ደግሞ ያላሰበችው ከባድ ችግር ገጥሟታል። አዲስ ነገር በሰዎች ተጠልፋለች፣ ታግታለች። ይህ ነገር ለመጀመሪያ ጊዜዋ ነው። እንደዚህ አይነት ነገር ገጥሟት አያውቅም ነበረ። ከማንም ጋር ግጭት የለኝም፣ ምንድነው ከኔ የምትፈልጉት እያለች ቢሆንም ነገር ግን አጋቹ ደግሞ ላንቺ የሚሆን በእጅጉ ሰፊና ብዙ ገንዘብ እንደተከፈለውም ተናግሯል። አለም በእጅጉ እንደምታስፈልግና አለም በተለይ መታገት ያለባት ልጅ ብሩህ አእምሮ ያላት ልጅ ስትሆን ስለዚህ ለወንጀላችን በጣም አደገኛ ልጅ ስለሆነች ስለዚህ ለሷ የተጠየቀው ገንዘብ ሁሉ ይከፈላል በማለት ነበር የተከፈለው። ታዲያ እማማም ደግሞ አለም ልጄ ደህና አይደለችም፣ ወዴት ነው የሄደችው? ምንድን ነው ያደረግሻት? በፍጹም አለም አምሽታ አታውቅም፣ ቆይታ አታውቅም። ልጄ ያለ አንድ ነገር ከቤት ወጥታ አልቆየችም። ስለዚህ አንድ ነገር ብትሆን ከአንቺ ራስ አልወርድም ብላ ነበረ። ታዲያ ይህን ነገር ካደረገች በኋላ ደግሞ ምንም ነገር እንዳልተፈጠረ እኔ የማውቀው ነገር የለኝም እያለች ከባለቤቷ ፊት ልክ እንደ ተበዳይ ሚስት ሆና እያለቃቀሰች ነበረ። ነገር ግን እማማ በአሁኑ ቆርጠው ተነስተዋል። አንተም ብትሆን ቤቴን ለቀህልኝ ትወጣለህ፣ አንቺም ቤቴን ለቀሽ ውጪ። በተለይም ደግሞ ልጄ አንዳች ነገር ትሆንና ከአንቺ ራስ አልወርድም። አሁን ላይ አንተም ብትሆን ለባለቤቱ ሲከራከር የነበረውንም ወንድም ደግሞ አንተም ብትሆን ቤቴን ለካ ውልቅ በልልኝ በማለት እማማ ዛሬ ላይ ቆርጠው ተነስተዋል። በተለይም ደግሞ ጀግናዋ ሰራተኛ ለሷ ስትል ህይወቷን እስከ መቀጠፍ ደረጃ ስለደረሰች ዛሬ ላይ ደግሞ በእርግጥ አለም ከዚህ ቤት ወጥታ ስለማታውቅ አይደለም በምሽት ይቀርና በቀንም ወጥታ ስለማታውቅ ስለዚህ ልጄ ያለ አንድ ነገር አልጠፋችም፣ ስለዚህ ከአንቺ ራስ አልወርድም፣ ልጄን ታመጫታለች በማለት እየተሟገተችም ነበረ። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ